እናትን የሚያህል ነገር ከጎንደር ተጋብቻለሁ ቀለበት አርግ ማንን አስፈቀደ ነው ለጎንደር እናቷ ወሎዬ ናት እንደምትቀየመኝ አውቃለሁ ግን ዳግመኛ የመወለድ እድል ቢኖረኝ የጎንደር እናት እንድትወልደኝ ነው የምፈልገው ወሎኒ ሲል ከርሞ እንዴት ነው ግን ባንዴ ጎንደር የሚኮነው ወሎዬ ነኝ ሲል አለቀስ ነበር እዚህ ጋር የቀረው ምን ነበር ማራገፍልክ አንተ እኔን አይደለም የካድከው እኮ ፈጣሪህን የካድከው ሲጀመር ፈጣሪህን የካድክ ሰው ነህ አንተ ሰላም ወዳጆች ቤተሰቦች የያያ ዘልደታ ጉዳይ አሁንም እጅግ በብዙዎች ዘንድ መነጋገሪያ ውዝግብን የፈጠረ ጉዳይ ሆኗል ማለት ነው ያሉት ነገሮች አብረን ያለን ከዛ በተጨማሪ ደግሞ የእግረኛው የቀረቡት ሰዎች የቀረቡት እህትማማቾች እንዲሁም አባት ጉዳይ የገንዘብ የንብረት የቤት ጉዳይ እጅግ እያወዛገበ ያለ ነገር ነው በዚህ ልክ እንደዚህ መሆኑ በጣም የሚገርም ነው ከዛ ፓርት ላይ እናንተ ትምህርት እንዲሆናችሁ በጣም ባጭሩ የሆነች ፓርት አመጣለሁ እናንተ ጋር ሐሳብ አስተያየቶቻችን እንሰጣጥበታለን ማለት ነው ቤተሰቦች እጅግ ጥንቃቄ ልታደርጉ የሚገባችሁ ጉዳይ ስለሆነ ነው በተለይ በውጭ አረብ ሀገር የሆናችሁ የማዳም ቅመሞች እህቶቻችን ገንዘብ ከቤተሰብም ጋር እንደሚያለያይ እንግዲህ ሌሎች በጣም አሳዛኝ ከሰው አፍ እንደሚያስገባ እንድታዩትና ጥንቃቄ እንድታደርጉበት ነው ወደ ጉዳዩ እንመለሳለን አንተ እንደ አጼ ቴዎድሮስና አጼ ቴዎድሮስ እንኳን ለጎንደር ይሄን ያህል እንትን አላል በላይ ዘለቀ እንኳን ይሄን ያህል አላቀራራም እንዳንተ ማንነቱ የሞተላት የቀረዋት እኔ ነኝ የሞጣው ትላለህ እንዴ አንተ እካካ ካም በኋላ የመወለድ እድል ቢኖረኝ እንድትወልደኝ የምፈልገው የጎንደር እናት ናት ዛትሚስ እቺን እናቱን አይፈልጋትም ወሎዬ ናት አይፈልጋት እናቱ ወሎዬ ናት እንደምትቀየመኝ አውቃለሁ ግን ዳግመኛ የመወለድ እድል ቢኖረኝ የጎንደር እናት እንድትወልደኝ ነው የምፈልገው እዚህ ጋር ነው ብዙዎች ያስቀየሙ አይፈልጋት አራሳ ተከሳና ብቻ የመጣሁት ጎንደር ነው አለ ለእናቴ እንኳን ጊዜ አልነበረኝም እናቱን ያላከበረ እናቱን እንትን ያላለ ሰው ስለ ጎንደር ሲያወራ ጎንደር ማለት እቺ ናት ብሎ እኮ ቢፖስት የማይጠፋም እኮ ያያዛ አጎዛ ማለት ያያዛ ይልኹስኹስ ላይ ሙሽሙሽ እናቱ ጊዜ ሳይኖረው ታርጋችሁ ምትረብጡ ሰዎች መግባት ትችላላችሁ ጋይስ ቆንጆ አርጋችሁ እርግጥ የምታረጉ ሰዎች በተጨመረ እሺ ወሎዬ አንተ አይነት ልጥልጥና ሽልጥልጥ ሰው አይፈልግ ገባ እንዳንተ አይነት ቀባጃሪ ሰው አይደል ወሎዬ መሆኑን የጠላኸው ሙስሊም ስላለበት አንተ እከካ የጎንደር እናት እንድትወልደኝ ነው የምፈልገው አልኩ ዛትሚስ እቺ እናቱን አይፈልጋት ማስመሰል ነው እንጂ ጎንደርስ ማን ይፈልጋል ለምን ያሰጠነው ለጎንደር ለሀገሪቱ አንተን የሚለው ይሄ ቆሻሻ ግቡለት ጋይስ ግቢለት ነው ያለው እንዳንተ አይነት ልክስክስ ሰዎች ይፈልጋል ፍቅርና ሰላም ነው የሚፈልገው እንዳንተ ቂጥ ሲልስን ያወለው ያይቻለው ገብቷል በአንተ ፈርዲናል ማጂናል የመሰልክ ሰውዬ ጭራሽ ወሎዬ መሆንን ጠላኸው ያለፈበት ኬዝ ይዘና ይሄ ቆሻሻ ሪችን እንዴት በውስጥ እንደማናገራት ለወንድምነት እንኳን ለጓደኛ እንኳን እንዳታገኝ ነው ማረጋት ሪችን በነገራችን ያ እናትን ያላከበርክ አንተ ሪችን አታከብራት ሪችን ለጥቅሟ ነበር አጠገቧ ሄድከው አጠገቧ የመጣችው ምሷ ጎንደር ላይ ታሪክ የሰራ የምትመስል ጎንደር ላይ ለጎንደር ይሄ ነው የሚባል ያረከው ነገር ምን አለ ዲሳውን እኮ በቀፈላ ምናምን አታጃጅሉት ጎንደር ምን እንደሆነ ካቆ እናትን የሚያህል ነገር ከጎንደር ተጋብቻለሁ ቀለበት አርግ ማንን አስፈቀደ ነው ለጎንደር ቀለበት ያረክላት ጠይቁልኝ ጎንደሮች ተጠይቃቸዋል ሽማግሌ ማን የተላከው ያያ ዘልደታ ጎንደርን ሲያገባት ለብቻው ቀሚስ አርጎ አስኩሎ ሲያጫውታት ማንን ጠይቆ ነው ጠይቁልኝ ለብቻው ጎንደርን ሲለጠልጣት ማንን ጠይቆ ነው ሽማግሌ ማንን ልኮ ጎንደርን ለብቻ ቀለበት አርጌላታለሁ ለብቻ የተጋብቻለሁ ቀሚሷን ለክቻለሁ ኩል ቀብቻታለሁ ኩሏን ተቀብታ እኔ መጨረሻ የቀረውት እኔ ጥያት የወጣሁት ሽምግልና ማን ተላከ ለምላከ እንደዚህ ብታሽቃብጥ ደስ እንደው በረከቱስ
ያያና እንደዚህ ሙዳ ይያዝም። እውነቴን ነው ማወራ። አንዳንዴ ለእንትና ያቃበጠውም ደግሞ ያስቀኝ ነበር። ማናት የምትባል ስሟ ሜላት እኔ ትመቸኛለች። ሜሉ ሽቶ ሜላት ሽቶ ብላ አመጣች እና ሜላት ሽቶ ብላ ስታመጣ ምን አለ ሜሉዬ ጊዜዋ እንዴት እንደበቀላት አላቅም። እንዴት ብላ ከጊዜዎች ቆጣጥባ እንዴት አድርጋ ይህን ሽቶ ለዚህ በመምጣትሽ በጣም ነው የምትለየው። በጣም ቢዚ ሰው ናት። ያያዬ የምሬን ነው የምልህ። እንደው ጎንደር አድናለች። እንደው ጎንደርን ስትገልጻት አንጀቴ ግልብጥብጥ አለ። ጎንደርን ስትገልጻት እንጂ አለቅህም ነበር። እዚህ ጋር የቀረው ምን ነበር ማራግፍልክ? ለጎንደር ስል መከራ፣ ለጎንደር ስል እመኔ፣ ለጎንደር ስል ሌላ አይደለም፣ ለጎንደር ስል ነው የማርኩክ። ጋይስ ያው ከሀገር መውጣቱ ምናምን ያሳዝናል ምናምን፣ ግን በኢንተርቪው ያወራትን ቃል በቃል እየመዘዝኩለት እቀጠቅጠው ነበረ። ባለቤትክ ለምን ትዳር እንደፈታች ከዛም ከታሰርክ በኋላ ለምን እንደዘጋችክ ምናምን አውቃለሁ። ግን እኔ ምን አገባኝ? እሷ በቃ ኢንተርቪው ትስጥ። ምን አይነት ጨካኝ የምትሆን ነው ግን ነች። ታሰርክ ብላ እስር ቤት ስትፈታ ሜዳ ላይ ቀውላላ ሜዳ ላይ ጥላህ የምትሄደው ምን አይነት ጨካኝ ናት? በ44 ሰዎችሽ በደግነትሽ በሊቃውንቶችሽ በደጋግ ህዝቦችሽ በጸሎትሽ እንደምታስብኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ። የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ እንደማይሽ ተስፋ አድርጋለሁ። ማርያምን ጎንደር ወድሻለሁ። ማርያም ኧረ እንደው የሚገርም ትሬንድ ነው ጋይስ፣ የሚገርም ትሬንድ ነው። አንድ ያያ ነበር የነበራት፣ እሱም ሄደ። አያሌው መንበር ሲገባ ያያ ወጣ። ወሎኒ ሲል ከርሞ እንዴት ነው ግን ባንዴ ጎንደር የሚኮነው? ወሎዬ ነኝ ሲል እንደኮ ተወዛገብን እኮ። ወሎዬ ነኝ ሲል ነበረ በዛ። አሁን ደግሞ ጎንደር ይበዛል እንዴ? ካናዳ በሲያትል በኩል ባለው ካናዳ ጎንደር ይበዛል እንዴ? ጎንደሬ አንተ እኔን አይደለም የካድከው እኮ ፈጣሪህን የካድከው። ሲጀመር ፈጣሪህን የካድክ ሰው ነህ አንተ። እኔ አባቴ ነኝ። በተለይ የማዳም ቅመሞች በደንብ እንደዚህ እንዲሆን ግን አልፈልግም ነበር። ወደዚህም የገፋፋችሁኝ እናንተ ናችሁ። እንደ ውሻ ጥላችሁኝ፣ ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ። ታውቶልኝ ተረድቻለሁ አሉ ማስረጃ። ለምንድን ነው እዚህ መጥቶ ስም የሚያስፈው? አሁን እኔ ቆሜ ነው ይሄን ፕሮግራም የምቋጨው። ምክንያቱም ካልቆምኩ ለአንተም ተው ዱላ ካልመዘዝኩ አልሆነም። ስለዚህ ምን ይሻለናል ነው ጥያቄው። እንደ መፍትሄ ቢያንስ ለጊዜው እርሶም እሷ ለምን እውነታውን ይደብቃሉ? ለምን እውነታውን ይደብቃሉ? ተክለኝ ለምን ስላለቀሽ ለምን እውነታውን እኔ የሚያስለቅሰኝ የእናንተ እናንተ መድኃኒት ሰጥታችሁኛል። ቤት ውስጥ ልጄ ሊሞት ያየሁትን ነው የምናገረው። ምን ስታደርጊ ነበረ? ለክርስትና ነው ዝም በይ። እናንተ አንድ ሆናችሁ የእኔን እውነታ ለመደበቅ እግዚአብሔር የእውነት አምላክ ደግሞ የእውነት አምላክ እግዚአብሔር አለ። እግዚአብሔር ይፈርድባችኋል። እግዚአብሔር ይፈርድባችኋል። በቃ ማርቲ፣ አሁን እንዲህ ፊት ለፊት ተነጋግራችኋል።
በጸሎት ነው የጀመርነው። አልነበረችም ማርቲ። እኔ አንቺም ይሄ ሁሉ መካረር አሁን እናንተ አልተማመናችሁም። እኔ ቤቴን ነው የምፈልገው እንዲወጡልኝ እንደ አባት መኖር እንጂ የሚፈቅደው ቤቴን የሷ ነው። እርሶ ደግሞ ይሄ አታስቢው ሰማይን ምናምን ቆይ የኔ ማር ቆይ አንድ ጊዜ እርሶ ደግሞ እንደ ልጆቼ እንዳሉት ያለኝ ክፍል ላይ ተጣበንም ቢሆን እንደውም እሰጣታለሁ መኖር ትችላለች እንጂ እሱን አታስቢው ፍርድ ይስጥሽ ከሆነም ነው የእርሶ ይሄ ህግ። ቆይ አረጋዬ የኔ ማር አሁን ይሄ በቃ በዚህ በእግረኛው ፊት እንደው መስማማት ይሁን በቃ ትውሰደው በቃ ትኑርበት በቃ አባዬ ይኑርበት መባባል እንደሌለ አረጋግጠናል። ለጊዜው ግን እስኪ ሰላም አወርዱ እንደ ልጅ በቃ አንቺ ልጅ ለምንድን ነው ያሰጣሻለሁ ክራስ ምሎ አልምልም አላባ ገዳሌ ለምን ይማልልኝ እና ተዋለው ብዬ ነበር ግን አልማለም። አንቺ ክርስቲያን ስትሆኚ እኮ ነው። ታይ ግን ዶክተር ዝም በይ አሁን እንትኖቹ እሺ እንደው እርሶም ቢያሳልሟት አንቺም መስቀል አትሳለሙ ሃይማኖቴን ክጃለሁ እኮ ብላለች። እንግዲህ ያያችሁትን ይመስላል። መወዳችሁ ቤተሰቦች በተለይ የማዳም ቅመሞች አረብ ሀገር ያላችሁ እዩት። ያልኩበት ምክንያት ምንድነው ማንጋ ጥፋት እንዳለ ማን እንደዋሸ ማን እንደካደ እርግጠኛ መሆን አይቻልም። እውነታውን ማወቅ አይቻልም ማለት ነው። ግን ቢሆንም ገንዘብ ከቤተሰብ ጋር እንደዚህ አይነት ትልቅ ችግር ውስጥ እንደሚያጋባ እንደዚህ በህዝብ መሃል እንደሚያዋርድ ማወቅ አለባችሁ። ስለዚህ ገንዘባችሁን ላገኛችሁት ሰው እንዳስቀምጥላችሁ ወይንም የሆነ ነገር እንዳያደርግ እየሰጣችሁ በኋላ እንዳታብዱ በኋላ ቤተሰባችሁ ጋር እንዳትለያዩ ነው ልል የምችለው ማለት ነው ቤተሰቦች። ከዛ በተጨማሪ ግን እንደው ይህን ሁሉ ጉድ ለሀገር ከመዘርገፍ ዩቲዩብ ይዞ ከመምጣት መጨረስ ካለባችሁ በሽማግሌ ቢያልቅ በሽማግሌ ማለቅ ካልተቻለ እንደው በፍርድ ቤትም ሆነ ተካሰው ህግ ይዞት ጉዳዩን ውስጡን መርምሮ መፍትሄ የሚሰጥበት ነገር ቢፈጠር ምን ነበረ? እኔ እርግጥ አላቅም ምን ተፈጥሮ እንደሆነ በፍርድ ቤት ሂዶ ይሁን ጉዳዩ ምንም አልገባኝም። ግን ያየኋቸው ነገሮች ሁሉ እንደሚያሳዩት ይሄን ያክል ለህዝብ ገመናን ከማውጣት በእንደዚህ አይነት ነገር ቢሄድ ቢያንስ በተወሰነ መንገድ ነው በዙሪያቸው ያሉ ሰዎች ብቻ ነው የሚያውቁት እና በዚህም ያክል የሃይማኖት አባት የሆነ ሰው እያለ በጣም እኔ ግራ ገብቶኛል። ብቻ ሁላችሁም አስቡበት ነው ልል የምችለው። እናንተም የታያችሁት ሀሳብ አስተያየቶቻችሁን ስጡበት ማለት ነው። የዛሬው ይሄን ይመስላል። በሌሎች ጉዳዮች እንመለሳለን።